ቤተ ክርስቲያንና ጸበል ቦታ ስትሄዱ በብዛት በመንፈስ ተይዘው የሚጮሁት፣ በክፉ አሰራር የሚሰቃዩት ለምንድነው አብዛኛዎቹ ሴቶች የሚሆኑት? ይህ የሴቶች ድክመት ይመስላችኋል? በፍጹም። ዲያብሎስ ገና በገነት ውስጥ ሳለን አዳምን ትቶ በቀጥታ ወደ ሔዋን የሄደበት ዛሬም ድረስ ሴቶችን አጥብቆ የሚዋጋበት አንድ የሚያስፈራው ትልቅ ሚስጥር አለው። ዛሬ ብዙዎች እንደ እርግማን የሚያዩት ነገር ግን ትልቅ ጸጋ የሆነውን የሴቶች የተደበቀ ኃይል እና የመንፈስ አሰራር ሚስጥር እንነጋገርበታለን። በጥሞና ተከታተሉኝ። የሰው ልጅ ታሪክ ከተጀመረበት ጊዜ አንስቶ በመንፈሳዊው ዓለም ውስጥ እጅግ አስገራሚ የሆነ ፍልሚያ አለ። ብዙ ጊዜ በማህበረሰባችን ውስጥ ሴቶች ለክፉ መንፈስ ጥቃት የተጋለጡ vulnerable እንደሆኑ ተደርገው ይታሰባሉ። ጠንቋይ ቤት፣ አውሊያ እና መተት ቦታ ብትሄዱ፣ ጸበል ቦታም አጋንንት ሲለፈልፍ የምናየው በብዛት በሴቶች ላይ ነው። ግን ለምን? አባቶቻችንና የዘመናችን የስነ ልቦና ሳይንስ ይህንን ጥያቄ ሲመልሱ ሁላችንንም ወደሚያስገርም አንድ የጋራ እውነት ያመጡናል። ሴቶች በመንፈሳዊውም ሆነ በስነ ልቦናዊው ዓለም እጅግ የረቀቀ የመንፈስ መቀበያ አንቴና spiritual and emotional receptivity አላቸው። ይህ ትልቅ ጸጋ ነው። ነገር ግን ጠላት ይህንን ጸጋ ወደ እርግማን ለመቀየር ሌሊትና ቀን ይተጋል። በኢትዮጵያ የሐዲሳት መጻሕፍት አንድምታ ትርጓሜ በተለይም በሉቃስ ወንጌል ምዕራፍ 24 እና በዮሐንስ ወንጌል ምዕራፍ 20 ላይ የክርስቶስን ትንሣኤ አስመልክቶ በወንዶችና በሴቶች መካከል የነበረውን የመቀበል ፍጥነት በሚያብራራው ክፍል ሊቃውንቱ እንዲህ በማለት በጽሑፍ አስፈረውታል። ሴት ባህሪዋ ረቂቅ ነው። ቶሎ የመቀበልና የማመን የመራራትም ስሜት በውስጧ ፈጣን ነው። ወንድ ግን ነገሮችን መርምሮ አጣርቶና አመዛዝኖ ለመቀበል የሚፈልግ ባህሪ ያለው። ሊቃውንቱ ለዚህ ማረጋገጫ አድርገው በትርጓሜ መጻሕፍት ላይ የሚጠቅሷቸው ዋና ዋና ታሪካዊና መጽሐፍ ቅዱሳዊ ክስተቶች አሉ። ሊቃውንቱ በትርጓሜያቸው እንዲህ ይላሉ። ሴቶቹ መንፈሳዊ ዝግጁነታቸውና ስሜታቸው እየቀረበ ስለነበረ ትንሣኤውን ቀድሞ ለማየትና ለማመን በቁ። በአንጻሩ ወንዶቹ ሐዋርያት ግን ሴቶቹ የምስራቹን ሲነግሯቸው የቅዠት የሐተታ ወሬ መሰላቸው ተብሎ ተጽፏል። ሉቃስ 24:11። ቶሎ አልተቀበሉትም። ጴጥሮስና ዮሐንስ ወደ መቃብሩ ሮጠው አይተው፣ ቶማስ ደግሞ ቁስሉን ካልዳሰስኩም ብሎ እስኪመረምር ድረስ የፈጀው ጊዜ የወንዶችን አይምሮአዊ ማጣራት አናሊቲካል ኔቸር፣ የሴቶቹን ደግሞ ፈጣን መንፈሳዊ ተቀባይነት spiritual receptivity ያሳያል። አሁን ደግሞ አስገራሚ ወደ ሆነው ጉዳይ እንግባ። ወደ መጀመሪያው ክስተት ወደ ኤደን ገነት ስንመለስ ኦሪት ዘፍጥረት ምዕራፍ 3 ላይ የጨለማው መንፈስ እባብ ወደ ገነት ሲገባ በቀጥታ የሄደው ወደ አዳም አልነበረም። ለምን ሔዋንን መረጠ? ብዙ ሰዎች ሔዋን ደካማ ስለነበረች ነው ብለው ይሳሳታሉ። ነገር ግን መንፈሳዊው ሚስጥር ሌላ ነው። ዲያብሎስ ያወቀው አንድ እውነት ነበረ። ይህችን ሴት ካሳመንኳት አዳምም ሆነ መላው የሰው ዘር በእጇ ነው የሚለውን ነው። የሴት ልጅ አፈጣጠር ዲዛይን ተጽዕኖ ማሳደር፣ የማሳመን እና የማስተሳሰር ኃይል አለው። ዲያብሎስ የተጠቀመው የሔዋንን ድክመት ሳይሆን የሷን የማሳመን አቅምና ከፍተኛ የመንፈስ ትስስር ነው። እሷ ስትወድቅ መላው ዓለም አብሮ ወደቀ። ሴት ፈጣን ስሜት ኢሞሽናል ሪሰፕቲቪቲ ስላላት ቶሎ ትሰማለች፣ ትራራለች፣ ታምናለችም። ይህን ባህሪዋን ተጠቅሞ እባብ ቀድሞ አሳታት። ነገር ግን ይህው ፈጣን የመቀበል ባህሪዋ በሐዲስ ኪዳን ለበጎ ተግባር ውሎ የምስራቹን ቀድማ እመቤታችን ቅድስት ድንግል ማርያም እንድትቀበልና ዓለም እንዲድን ሆኗል። ዛሬም በዘመናችን ክፉ መንፈስ ሴቶችን አጥብቆ የሚዋጋው አቅም ስላሌሏቸው አይደለም። ይልቁንም አንዲት ሴት በመንፈስ ስትወድቅ አንድ ትውልድ፣ አንድ ቤተሰብ አብሮ እንደሚወድቅ ስለሚያውቅ ነው። እናት ስትታመም ቤቱ ይፈርሳል። ሚስት ስትረበሽ ትዳሩ ይበተናል። በስነ ልቦናው ዓለም ሴቶች ከተፈጥሯቸው ከፍተኛ የሆነ ርህራሄ ወይም የሌላውን ስሜት የመረዳትና የመቀበል አቅም አላቸው። ይህ ስነ ልቦናዊ ክፍተት በመንፈሳዊው ዓለም ሲታይ መናፍስትን በቀላሉ የመሳብና የማስተናገድ spiritual sensitivity ጸጋ ሆኖ እናገኘዋለን።
ሴት ልጅ አእምሮዋና ልቧ በቀላሉ ይከፈታል። ክፉ መናፍስት ደግሞ ይህንን ክፍት በር ሴንሲቲቪቲ በመጠቀም በቀላሉ ወደ ውስጥ ይገባሉ። ለዚህ ነው ብዙ ሴቶች የዚህን ታላቅ ጸጋቸውን አቅጣጫ ሲስቱ መፍትሄ ፍለጋ ወደ ጠንቋይ፣ ወደ ሟርተኛ እና ወደ ተለያዩ አጋንንታዊ አሰራሮች ሲሄዱ የምናየው። የውስጣቸው የመንፈስ ጥማትና ስሜታዊነት ትክክለኛውን የእግዚአብሔርን መንገድ ካላገኘ በቀላሉ በክፉ መናፍስት ይጠለፋል። የጨለማው አሰራር ሴቶችን በመተት፣ በዛር እና በውቃቢ ስም አስሮ የቤተሰብና የሀገር እርግማን እንዲሆኑ ያደርጋቸዋል። ነገር ግን ይህ የሴቶች ከፍተኛ የሆነ የመንፈስ ተቀባይነት ሴንሲቲቪቲ ከክፉ መናፍስትና ከጥንቆላ ወጥቶ ወደ እውነተኛው ፈጣሪ ወደ ጸሎትና ወደ እምነት ቢዞርስ ያኔ ታሪክ ይቀየራል። ያኔ ይህ ጸጋ ለሀገር የሚተርፍ ቤተሰብን ከሞት የሚያድን እጅግ የሚያስፈራ መለኮታዊ ኃይል ይሆናል። እስኪ ይህንን ታላቅ የሴቶች ኃይል የሚያሳይ ከመጽሐፍ ቅዱስ መጽሐፈ አስቴር ላይ የምናገኘውን የንግሥት አስቴርን እውነተኛ ታሪክ ላካፍላችሁ። በፋርስ ግዛት ውስጥ ሃማ የተባለ ጨካኝ ባለስልጣን የእስራኤልን ሕዝብ አይሁድን በሙሉ በአንድ ቀን ፈጽሞ ለማጥፋት አዋጅ አወጣ። ሞት በሕዝቡ ላይ አንጃበበ። ወንዶች፣ ካህናት እና መሪዎች ሁሉ መውጫ አጥተው ተደናገጡ። ነገር ግን በዚያን ጊዜ በቤተ መንግሥት ውስጥ አንዲት ሴት ነበረች፣ ንግሥት አስቴር። አስቴር ሕዝቧ ሊጠፋ መሆኑን ስትሰማ በሴትነቷ ዝም ብላ አላለቀሰችም፣ ወደ ጥንቆላም አልሮጠችም። ይልቁንም ያንን ትልቅ የመንፈስ ጸጋዋን ወደ እግዚአብሔር አዞረችው። አስቴር እንዲህ የሚል መልእክት ላከች። ሂድና አይሁድን ሁሉ ሰብስብ፣ ስለኔም ጹሙ። 3 ቀንና 3 ሌሊት አትብሉም አትጠጡም። እኔና ደንገጦሮቼም ደግሞ እንዲሁ እንጾማለን። ሕጉንም ተላልፌ ወደ ንጉሡ እገባለሁ፣ ብጠፋም እጠፋለሁ። አስቴር ምዕራፍ 4። አያችሁ፣ አንዲት ሴት በትክክለኛው መንገድ ከፈጣሪዋ ጋር ስትገናኝ ሞትን አትፈራም። አስቴር በጾም በጸሎትና በስግደት አምላኳን ጠየቀች። በሦስተኛውም ቀን ያ የጨለማው አዋጅ ተቀደደ። ሕዝቡ ሁሉ ከሞት ዳነ። ያን ሁሉ ጦር፣ ያን ሁሉ የጠላት ሴራ ያፈረሰው የአንዲት ሴት የእምነት ጸሎት ነው። ለዚህ ነው አባቶቻችን አንዲት ሴት በጸሎት ስትበረታ ሰማይን ትከፍታለች የሚሉት። እዚህ ጋር የራሔልን እንባ መመልከት እንችላለን። የ480 የባርነት ዘመንን በዚች ድንቅ ሴት እንባ ተሽሯል። ተወዳጆች፣ በተለይም ይህንን ቪዲዮ የምትመለከቱ እናቶችና እህቶች እናንተ ዲያብሎስ እንደሚያስወራው ደካማ አይደላችሁም። በውስጣችሁ ያለው ስሜታዊነት፣ ቶሎ የማልቀስ፣ ቶሎ የመሰበር እና መንፈሳዊ ነገሮችን ቶሎ የመቀበል ባህሪያችሁ የጸጋችሁ መገለጫ እንጂ የውድቀታችሁ ምልክት አይደለም። ክፉ መንፈስ እናንተን ጠልፎ ካልያዘ ዓለምን ማጥፋት እንደማይችል ጠንቅቆ ያውቃል። ለዚህ ነው በትዳራችሁ፣ በጤናችሁ እና በልጆቻችሁ ላይ ከባድ ጦርነት የሚከፍተው። ለዚህ ነው ወደ ቤተ ክርስቲያን ከማስኬድ ይልቅ በጭንቀት አታሉ ወደ አውሊያና ወደ ሟርተኛ ሊወስዳችሁ የሚታገለው። ነገር ግን ዛሬ ይህንን እውነት ነቅታችሁ እወቁ። በእናንተ ውስጥ ያለው የመንፈስ ኃይል በጸሎት ከተቃኘ ጋኔንን የሚያቃጥል እሳት ነው። እናንተ ማታ ተነስታችሁ ነጠላችሁን ለብሳችሁ በአምልኮ ስግደት እንባችሁን ስታፈሱ በቤታችሁ ላይ የተደገመው መተት ይፈጣል። ልጆቻችሁ ከሱስ ይወጣሉ። ሀገር ሰላም ትሆናለች። መጽሐፍ ቅዱስ በመጽሐፈ ተግሳጽ ምዕራፍ 7 ቁጥር 25 ላይ ብርታትና ክብር ልብሷ ነው፣ በሚመጣውም ዘመን ደስ ይላታል ይላል። ክፉ መናፍስት ጸሎት የምታበዛን ሴት እጅግ አድርገው ይፈራሉ። ምክንያቱም የጸለየች ሴት ማህፀኗ የተባረከ ነው፣ ትውልድን ታድናለች። እመቤታችን ቅድስት ድንግል ማርያም የሴቶች ሁሉ መመኪያ የሆነችው በጸሎቷ በንጽህናዋ እና ለእግዚአብሔር ቃል በነበራት መታዘዝ የሰውን ዘር ሁሉ ከጨለማው አሰራር ነፃ የሚያወጣውን ጌታ ስለወለደች ነው። ስለዚህ እህቶቼ ያላችሁን ይህንን ታላቅ ጸጋ ለጨለማው አሰራር አሳልፋችሁ አትስጡ። ጭንቀት ሲመጣባችሁ ወደ ሟርተኛ አትሩጡ። ይልቁንም መስቀላችሁን ይዛችሁ በጸበሉ በስግደቱና በጸሎቱ በርቱ። እናንተ ስትጸልዩ ቤታችሁ ይበራል፣ ሀገራችንም ከገባችበት የክፋት አዘቅት ትወጣለች። በርቱልን። ምስጋና ይሁን
አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙም አሜን።